ሌላው ከቅርብ ሰዎቻችን ነው ፈተና የሚመጣው። ለኛ ያሰቡ ከሚመስሉ ሰዎች ፈተና ይመጣል። ቅዱስ ጴጥሮስ ጌታችንን አትሙት እንዳለው እና በዚህ ጊዜ ጌታችን ምን አለው ጴጥሮስን? ሁርም ድረ ሰይጣን አንተ ሰይጣን ከኔ ወግድ ብሎታል። ሐሳቡ ነው። ቀድሞ ብፁዕ ያለውን አሁን ሰይጣን ብሎታል። ሰው እንደዚህ ነው። ይተላወል ሰብ ምለተ ልደቱ ከዕለተ ሞቱ እንደተባለው ሰው ከልደቱ እስከ ሞቱ ሲወጣ ሲወርድ ነው የሚኖረው። አንዴ ቅዱስ ሲሆን አንዴ ደግሞ ሲወርድ እንዲህ ነው ሰው። ቅዱሳን አባቶቻችን እንደ ሰው ነው የኖሩት። ቅዱስ ጴጥሮስ ብፁዕ ተብሏል፣ ተመስግኗል፣ ደግሞ ሰይጣን ተብሏል። እንደ ጊዜ ግብሩ ይላሉ አበው። ቅዱሳን ብለን የምናከብራቸው እንዲያው ዝም ብለው ሁል ጊዜ ቀጥ ብለው የሄዱ ላይሆኑ ይችላሉ። አዎ ዳዊትን ያክል ሰው 3 ጊዜ አይድረስ ነው። ከባድ ድቀት ገጥሞታል። ዳዊትን ያክል ሰው 3 አይነት ኃጢአት አይድረስ ነው። ቅዱስ ጴጥሮስ 3 ጊዜ ክደዋል። አይድረስ ነው። ሰው እንዲህ ነው የኖሩት እንጂ ሁሉን ከናልባ ምንም ኃጢአት ያልነካቸው ሆነው አልኖሩም። እና ከቅርብ ሰዎቻችን ፈተና ይመጣል። ጌታችን እንዳለ ለሰው ቤተሰቦቹ የቅርብ ሰዎቹ ጠላቶቹ ይሆኑበታል እንዳለ ማቴዎስ 10:36-37 ላይ። ስለዚህ ነው ከኔ ይልቅ አባቱ እናቱን የሚወድ ለኔ ሊሆን አይችልም ያለው። አይ ትጎዳብኛለህ፣ ትጎጅብኛለሽ በማለት ከእግዚአብሔር ሊለዩን ይችላሉ። ወላጆች አሁን ልጆቻቸውን እራት ጾሙ፣ ትራባላችሁ፣ ትከሳላችሁ፣ በትምህርታችሁ ትጎዳላችሁ እንዲህ እያሉ ልጆቻቸው እንዳይጾሙ የሚያስቸግሩ ወላጆች ይኖራሉ። አሉ ሲባል እንሰማለን። 30 ደቂቅን ማስታወስ ነው። 30 ደቂቅ በጥሬ እየተማሩ ነው። በዛን ዘመን ከነበሩት ሁሉ ከቤተ መንግስት የሚመጣውን ምግብ በልተው ጠጥተው ከተማሩት የበለጠ አስተዋዮች የሆኑት 30 ደቂቅ ናቸው። በጥሬ ነው የጾሙት እየተማሩት። ይገርማል በእውነቱ ሲሉት ቀላል ነው። 3 ዓመት የዩኒቨርሲቲ ትምህርትን በጥሬ ነው የጾሙት የተማሩት። አዎ ሲያወሩት ቀላል ነው። አፍ ምን አቀበት አለበት። 3 ዓመት በባዕድ ሀገር ግን ከሁሉም በላይ አስተዋዮች ጥበበኞች የሆኑ ነው የተገኙት እነሱ ናቸው። ስለዚህ ጾም አይደለም አይምሮን የሚያደክመው። እንደውም አዎ በአግባቡ ካልሆነ ሲበዛ ምግብም አይምሮን ያደክማል በእውነቱ። አሁን መሬት ዝናብ ሲበዛባት እህሉ አያፈራም፣ አያድግም፣ ይቀጭጫል። ሰውነታችን እንደዛ ነው። ምግብ መባለት ከበዙ ሰውነታችን ይበላሻል፣ ይማግጣል፣ ይበላሻል እንደው እና ዞሮ ዞሮ ከቅርብ ሰዎቻችን እናስብላቸዋለን ከሚሉ ፈተና ሊመጣ ይችላል። ለኛ ያሰበው ምስል ከእግዚአብሔር ሊለዩን ይችላሉ። ሌላው ፈተና የሚመጣው ከሰይጣን ነው። እንደሚታወቀው ሰይጣን ፈታኝ ነው። መቼም ሁሉም ነገር ለሰይጣን አይሰጥም። ሰይጣንም ግን ቀላል አይደለም። በነገሮች ሁሉ እየገባ በዛ እጁን እየከተተ ሊፈትነን ይፈልጋል። ስለዚህ ሰይጣን ዋና የፈተና ምንጭ ነው። ሁሉ ነገር በሱ ባይሳበብም ሉቃስ 22:31-32 ላይ ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ስለዚህ ሊያበጥረን ይለምናል። እግዚአብሔር ከአቅማችን በላይ አያሰናብተውም። ግን ሰይጣን ሁሌ እኛን ለመፈተን እንደታገለ ነው። ሌላ ስራ የለውም። የሚገርም ነው። እንደው ግን ይገርማል እውነት ተያይዞ ለመውደቅ ይሄን ያህል ትግል፣ እኛ ለመጠቀም ይሄን ያህል እኮ አልበረታ። በጣም እንደው ይገርማል። አልተረጎም የሚል ነገር ነው። አብሮ ለማጣት እኮ ነው። እኛን ተፈትኖ በመጣሉ የሚያገኘው ምንም ነገር የለም። ግን አብሮ ለመውደቅ ምቀኝነት በጣም ይገርማል። ክፋት ኃይሉ ይሄ ኔጌቲቭ ኢነርጂ በጣም ምን ያህል ኃይለኛ እንደሆነ በሰይጣን ነው የሚታይ። ግን እኛ ስንት ክብር ተዘጋጅቶ ስንት ጸጋ ፊታችን እያለ ያው ሳንጠቀምበት ብዙዎቻችን፣ ሁላችን ማለት ባይሆንም እኔንና እኔን የመሰሉ ግን ብዙ ያልፈናል። እና ዞሮ ዞሮ ሌላ ፈተና የሚመጣው ከሰይጣን ነው። ጌታችንን ሊፈትን የደፈረ ነው ሰይጣን። ስለዚህ ሰይጣን አንዱና ዋና የፈተና ምንጭ ነው። ብቸኛ የፈተና ምንጭ ግን አይደለም። ሌላው ፈተና የሚመጣው ከእግዚአብሔር ነው። ግን ይሄ ጥንቃቄ ይፈልጋል። እግዚአብሔር አይፈትንም። አዎ ግን እሱ ባወቀ ውስጣቸው ለኛ እንዲገለጥ የሚፈልጋቸውን አገልጋዮችን ደግሞ በፈተና እንዲያልፉ ያደርጋቸዋል። አሁን አስተማሪ ተማሪዎችን የሚፈትነው ለመጣል አይደለም። ጎበጆቹ ተማሪዎች ጥሩ ውጤት አምጥተው ማንነታቸውን ገልጠው አስመስክረው ወደ ቀጣዩ ደረጃ እንዲያልፉ ነው። ስለዚህ እግዚአብሔርም ፈተናውን እንደሚያልፉ የሚያውቃቸውን አገልጋዮቹን ያ ማንነታቸው ተሰውሮ እንዳይቀር እንዲፈተኑ ይፈቅዳል። አብርሃምን እግዚአብሔር ፈተነው ነው የሚለው። በሱርስቱ የአራማይክ ወይም የሶሪያ ቋንቋ አዋቂዎች እንደሚሉት እግዚአብሔር አብርሃምን ገለጠው ነው የሚለው ይላል። መግለጥ ነው፣ እንዲያስመሰክር ማድረግ ነው። ምክንያቱም አብርሃምን ልጅህን ሰዋልኝ ባይለው ኖሮ እግዚአብሔር አብርሃም ምን እንደሆነ ያውቀዋል። እግዚአብሔር አብርሃም ለእርሱ ለእግዚአብሔር ያለው ፍቅር ከአንድ ልጁ ጋር የማይነጻጸር ፍጹም እንደሆነ ያውቀዋል። አንድ ልጁንም ከእግዚአብሔር እንደማያስቀድመው እግዚአብሔር ያውቃል። እኛ ግን እንዴት እናውቅ ነበር?
ሳይሆን ቢነገረን ማን ያውናል? አረ እንደው ምንስ ያህል ቢወደው አንድ ልጁን ለመሰዋት እስኪደርስ ድረስ ይወደዋል? አረ ልንል እንችል ነበር። እንዲህ እንዳንል እርግጡን እንድናቅ በፈተና እንዲያልፍ አደረገው። ስለዚህ እግዚአብሔር አብርሃምን መፈተኑ በአብርሃም ውስጥ ያለው ፍቅር ምን እንደሆነ በተግባር እንዲገለጥ ማድረጊያ መንገድ ነው። ስለዚህ እግዚአብሔር ፈተናን የሚያመጣው እንደምናልፈው እርግጠኛ ሲሆን ማለት የምናልፈው ፈተና ሲሆን ነው ማለት ነው። ኢዮብንም እንደዚሁ ለሰይጣን መብት የሰጠው የኢዮብ ማንነት እንዲገለጥ ነው። ኢዮብ ያን ሁሉ ፈተና መሸከም መቻሉ እንኳን ሳይሆን ሆኖ እንኳን ይገርማል። ሳይሆን ግን ኢዮብ እንዲህ ማድረግ ይችል ነበር ቢባል ማን ያምናል? ስለዚህ ፈተናውን በተግባር ተቀብሎ ኢዮብ ማለት ለእግዚአብሔር ያለው ፍቅር፣ ለእግዚአብሔር ያለው ተአማኒነት ምንም ቢመጣ ንቅንቅ የማይል መሆኑን በተግባር እንዲገለጥ አደረገው። ስለዚህ ከእግዚአብሔር የሚሆን ፈተና የመግለጥ ነው፣ የማሳየት ነው። በአገልጋዮች ውስጥ ያለው ምንነት እንዲታወቅ ለማድረግ ነው። በማቴዎስ ወንጌል ምዕራፍ 15 ቁጥር 21 እስከ 28 ላይ አንዲት ከነናዊት ሴት ወደ እርሱ መጥታ ጌታ ሆይ ልጄ ታማለችና እባክህ እርዳኝ እያለች ትጮኻለች። እርሱ ግን ዝም አላት ይላል። ዝም እየጮኸች ዝም አላት። ከዛ ሐዋርያት እባክህ በኋላችን ትጮኻለች አሰናብታት አሉ። በዚህ ጊዜ ጌታችን የልጆችን እንጀራ አንስቶ ለቡችሎች ለውሾች መስጠት አይገባም አላት። በዚህ ጊዜ አሁን ይቺ ሴትዮ አልተመለሰችም፣ አልተበሳጨችም። የተወደዳችሁ የእግዚአብሔር ቤተሰቦች እስኪ ያስቡት። አሁን እግዚአብሔር አይደለም ወደ ቤተክርስቲያን መጣቸው አረ እንደው አሁን ካህናት ቀረብ ብላችሁ መምህር አባቴ ስትሏቸው ዝም ይሏችሁ ምን ትላላችሁ? ያው በዚህ ዘመን ህሊናችን እንደው በዛ ሰዓት ብዙ ሐሳብ አያመላልስም። እግዚኦ አያችሁ እንዴት በቋፍ እንደሆነ። ራሱ ባለቤቱ ክርስቶስ ግን እባክህ ልጄ ታማለች እርዳኝ እያለች ከሩቅ ነው፣ ከሰሜን ነው፣ ከነናዊት ሰሜን ነው፣ ከሲሮፊኒቃ ወይም ዛሬ ሊባኖስ ደቡብ ሊባኖስ ከሚባለው አካባቢ ነው የመጣችው። ዝም አላት። ጨንቋቸው ሐዋርያት እንኳን ኧረ እባክህ እየጮኸች ነው አንድ ነገር በላት አሉ። እንዲያው ባይናገር ይሻል ነበር አይደለም? መናገሩ የባሰ ነው። የልጆችን ወስዶ ለልጆች መስጠት አይገባም፣ ውሻ ነው ያላት። አሁን እኛ አንድ ሰው ተነስቶ ውሻ ቢልን እንደው አያድርግ እንጂ አሁን እኔ እንኳን ስናገር የሆነ የማይሆን ነገር እግዚአብሔር ይጠብቀኝ እንጂ እስካሁንም ደግሞ ክፉ ተናግሬ እንደሆነ አላውቅም። እኔ አንድ ቃል ካፌ ቢወጣ ትታገሳላችሁ? አሁን አያድርግ እንጂ መድኃኒዓለም ውሻ ነው ያላት። የውሾችን የልጆችን ወስዶ ለውሻ አይሰጥም። ምን አለች? ኧረ ደግሞ ብመጣ ውሻ ልባል እንደው ልመናዬ መሰጠቱ ቢቀር ደግሞ እንዲህ አላለችም። አዎ ልክ ነህ ጌታ ሆይ፣ አዎ ልክ ነህ፣ ግን ውሾችም ለልጆች ከሚተርፈው ከፍርፋሪው ብቹሎችም ይበላሉ አለች። አያችሁ ቃል እግዚአብሔርን ቃል መማር ይህን ሁሉ ያሳየናል። እንደው ዝም ብለን በጫፍ ሆነን እንዲሁም መብት እንደዚህ ምን ይሄ ከእግዚአብሔር ጋር አያገናኝም። እንደው በእውነቱ እንደው በቋፋን ነው እንደው ሲሻይ ጢስ ወጋኝ ለመቀየም ለማኩረፍ የሆነ ነገር ለመጥላት እንደው ጥርግ ጠርዛን ያስለ እግዚአብሔር አንኩ በጣም በእውነት ሆድ ብሶናል። ብዙዎቻችን በጣም ሰው ሆድ ብሶታል። ኮሽ ካለች በቃ በአንድ ጊዜ ገደል ለመክተት በጣም ብዙ ሰው የሆነች ቃል አጋጣሚ ነው የሚጠብቀው። በእውነት በቃ ኮሽ ካለች በቃ የምፈልገውን አገኘሁ አይነት ነው። በቃ ይችን እስኪል ነበር አይነት ነው። ጌታችን ምን አላት? ከዚህ በኋላ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሁንልሽ አላት። በእውነቱ ያን ፈተና አልፋ ነው ጌታችን ዝም ያላት። ይሄ ማንነቷ እንዲገለጥ ነው። ቀድሞ ቢሰማት ያውቃል ማንነቷን፣ ግን እኛ ይህንን ጥበቧን፣ እምነቷን፣ ትዕግስቷን፣ ትህትናዋን እንዴት እናውቅ ነበረ? ውሻ ስትባል አዎ ይገባኛል አለች። ዝም ስትባል አብዝታ ጮኸች። ይሄን ትምህርት እኛ ከየት እናገኝ ነበር? ይሄ ውስጡ ያለው ረቂቅ ጥበብ ወርቅ እንቁ የማይገዛው ረቂቅ ትህትና እንዲገለጥ ነበር ጌታችን እንዲህ ያደረገው። በመቶ አለቃው የሚያደረገው እንደዚህ ነው። እባክህ ልጄ ታሟል ሲለው መጥቼ ፈጉስልሃለሁ አለው። ሌሎች እኮ መጥተው ፈጉስልን ሲሉት እናንተ ካላያችሁ አታምን ብሎ ገስጿቸዋል። መቶ አለቃውን ግን ለምን እመጣለሁ አለው። ኧረ ጌታ ሆይ አንተ በእኔ ቤት ጣራ ትገባ ዘንድ የተገባኝ አይደለሁም። እዚህ ሆነ ቃል ተናገር ልጄ ይፈወሳል አላያችሁ? ይሄ እምነቱ እንዲገለጥ ነበረ። እግዚአብሔር ለእያንዳንዱ የሚያደርገው ምግብና እንደዚህ ነው እና ከእግዚአብሔር የሚሆኑ ነገሮች እንዲህ ያሉ የምንጠቀምባቸው ናቸው። ወይም ደግሞ በውስጣችን ካሉ ኃጢአቶች የምንነጻበት ሊሆን ይችላል። እግዚአብሔር ፈተናው ያጠራን ይሰነግለን የወለጉለን ዘንድ ደግሞ የሚፈቅድበት ጊዜ አለ። አባ በብኑዳ የሚባለው አባት ምናልባት ከዚህ በፊትም እዚህ ሳልጠቅሰው አልቀር ይሆናል።
አባ ኪሮስና አባ በብኑዳ ይህን የሚያሳይ ነገር አለ። አባ በብኑዳ በዮርዳኖስ በረሃ እግዚአብሔርን ሌትም ቀንም የሚያገለግል ባህታዊ ነበር። ቅዱስ ሚካኤል ከእግዚአብሔር ታዞ በየቀኑ ማታ ማታ ሰማያዊ ህብስት ያመጣለት ነበር። አንድ ቀን ግን ይህን ሰማያዊ ህብስት አንድ እንግዳ መነኩሴ ከሌላ ቦታ የመጣ ነበር። እግዚአብሔርን ሳያስፈቅድ ለዛ መነኩሴ ያን መና አቀረበና አበላው እና ያ መነኩሴ ክፉ መነኩሴ ነበርና ይሄ ባህታዊ በዚህ በረሃ የሚጋገርበት ምን የለ ወይ በአካባቢው መንደር የለ፣ ከየት ነው ይሄን የሚያመጣው? ይሄ መሰሪ መተተኛ ሳይሆን አይቀርም ብሎ ከተሰጠው መና ቆርሶ በልብሱ ቋጥሮ ወስዶ ከገዳሙ ሲደርስ ደወል ደወለና ሰብስቦ ይኸው በዮርዳኖስ በረሃ እንዲህ ያለ ባህታዊ እንዲህ ያለ ነገር ይበላል፣ መሰሪ ሳይሆን አይቀርም፣ እዩት የማይውላችሁ ሲል ቅዱስ ሚካኤል መጥቶ ከእጁ ንጥቅ አድርጎ ወስዶ እግዚአብሔር ፊት ቀረበ። እግዚአብሔርም በብኑዳ አገልጋዬ ክፉ ሰራ፣ እስመ ወሀበ ቅድሳተ ለከለባት ቅዱስ የሆነውን የተቀደሰውን እኔን ሳያስፈቅድ ለዚህ ክፉ ሰው ሰጥቷልና ከዚህ በኋላ መናውን ከአባ በብኑዳ ከልክለ አባ ፊልሞና ለሚባል ሌላ ባህታዊ እንዲህ ባለ ቦታ ወስደህ ስጠው አገልጋይ ቅዱስ ሚካኤል አለው። አባ በብኑዳ መናው ቀረ። አባ ኪሮስ የአባ በብኑዳ አዲስ ደቀ መዝሙር ነው። ከዛ በኋላ እየዞረ ፍራፍሬ ጥራጥሬ መለመን ጀመረ። አዎ በእውነቱ አንድ ጥፋት ከመና ወደ ፍራፍሬ ወደ ጥራጥሬ ወደ ስራ ስር ይወስዳል። በእውነቱ እንዲሁ ሳናቅ ከማጥፋት እግዚአብሔር ይሰውረን በእውነቱ። እና እንዲህ እየለመነ ሲመጣ አንድ ቀን አባ ኪሮስ ካህናቱ ሁሉ ማይጠንቱን ይዘው ልብሰ ተክህኖ ለብሰው ተሰልፈው የሀገሩ ወታደር ሰልፍ አድርጎ ትርኢት ሲያደርግ በጣም የሚገርም ነገር አየ እና አንዱን ጠየቀ። ወዳጄ አቤት፣ ምንድን ነው ይሄ? ንጉሥ ልጁን ድሮ ነው ይሄ ሁሉ ነገር አለ። ኧረ ምን ልጁን ይድራል? ራሱ ንጉሥ ሞቶ ነው እንጂ አለው። ኧረ ጉድ ነው። ሞትም ይህን ያህል ክብር አለው፣ ሞትም ይህን ያህል የሚገርም የሚያምር ነገር አለው ብሎ እያደነቀ ሲመጣ አባ በብኑዳን አባቱን ባህታዊውን ጅብ በልቶት ይሄ ጠጉሩ ጥፍሩ ምናምኑ ብቻ ቀርቶ አገኘ። አባ ኪሮስ በጣም ተበሳጨ። እንዲህ እግዚአብሔር ሆይ በዚህ ዓለም በሀብት በድሎት በስልጣን በምቾት የኖሩትን ሲሞት እንኳን በክብር ታስቀብራለህ። ስላንተ የዚህን ዓለም ሀብቱን ንብረቱን ሚስትን ልጅን ሁሉን ትተው በበረሃ አንተን ሲያገለግሉ የኖሩትን ነው በጅብ ታስበላለህ። ኧረ ምንድነው ነገርህ? እኔ ፍርድህ አልገባኝም። ካልገለጥክልኝ ከዚህ መሬት አልነሳም ብሎ መሬት ላይ ወደቀ። 40 ቀን ቆየ። በ40ኛው ቀን ጌታችን መጥቶ አነሳው። ሳር በቅሎበት ነበር 40 ቀን ጌታችን ኃይሉም ደክሞ ነበር። አነሳውና ምክንያቱን ነገረው። ወዳጄ ኪሮስ ሆይ ምክንያቱ ነገሩ እንዲህ ነው አለ። ያ ባለጸጋው ንጉሱ እንደዛ በጥሩ ሁኔታ ሲቀበር ያየኸው ምንም ክፉ ቢሆን እኔን የማያምንም ቢሆን እንደ ሰውነቱ አንዳንድ ጥሩ ነገር ስለነበረው እኔ ዋጋ ስለማላስቀር ያችን ጥሩነቱን በስነ ስርዓት በክብር እንዲቀበር በማድረግ ዋጋውን ከፍየዋለሁ። ወደ እኔ ሲመጣ ምንም የሚቀበለው ዋጋ የለውም፣ ዋጋውን በዛው ጨርሷል በምድር። ስለዚህ ነው በክብር እንዲቀበር ያደረኩት። አባ በብኑዳ ደግሞ ምንም ወዳጅ አገልጋይ ቢሆን ያችን አንተ የምታውቃትን ጥፋት ፈጽሟል። ስለዚህ ወደ እኔ ሲመጣ ያቺ ዕዳ በደል እንዳትሆንበት በዚሁ ከፍሎ ዕዳውን ጨርሶ በእኔ ፊት ሲመጣ ያለ ወቀሳ ያለ ከሰሳ እንዲመጣ ብዬ ነው፣ ማጥሪያ ነው። ይህን ነው ያደረግኩት። ወዳጄ ኪሮስ ይሄ ነው አለው። በዚህ ጊዜ አባ ኪሮስ ሰግዶ ጌታዬ ሆይ በእውነት ፍርድህ ፍትሐዊ ነው ርቱዕ ነው ብሎ አመስግኗል። እና እንዲህ ላሉ ምክንያቶችም እግዚአብሔር እሱ ባወቀ የሚፈቅዳቸው ፈተናዎች አሉ። በመጨረሻ ሶስተኛ አንስተን ባጭሩ የምንጨርሰው በፈተናዎች ውስጥ ለመጽናትና ድል ለማድረግ ምን እናድርግ ነው። ፈተና አይቀርም። በምናውቀው በማናውቀው ምክንያት ከራሳችንም ከሌላም በሚመጣ ምክንያት ፈተና የግድ የማይቀር ነው፣ ማጥሪያ ነው። እግዚአብሔር ስራውን የሚሰራበት መንገድ ነው። ይህን መርሳት የለብንም። አዎ እግዚአብሔር በፈተና ውስጥ የሚሰራው የሚያጠራው ነገር ይኖራል፣ የሚያስተካክለው ነገር ይኖራል። ፈተና መጥረጊያም ነው። ጌታችን ቤተ መቅደሱን እንደምናውቀው የሚገለበጠውን ገልብጧል፣ የሚጠራውን አጥርቷል። ስለዚህ ፈተና መከራው ማጥሪያም ሊሆን ይችላል። የደፈረሰውን እሱ የሚያጠራበት ሊሆን ይችላል። በዮሐንስ ወንጌል ምዕራፍ 15 ላይ የሚያፈራውን የበለጠ ፍሬ እንዲያፈራ ይቆርጡታል ይላል፣ ባለአትክልቶች እንደሚያደርጉት። ስለዚህ የሚያፈራው የበለጠ ፍሬ እንዲያፈራ ማድረጊያ ሊሆን ይችላል። መሰናክል የሆነውንም ማስወገጃ ሊሆን ይችላል። እግዚአብሔር እሱ ባወቀ የሚሰራውን ለምን እንደሚሰራው ስለማናቅ በፈተናዎች ውስጥ ለመጽናትና ድል ለማድረግ ማድረግ የሚገባን አንደኛው ስለ ፈተና ያለንን አረዳድ በቃለ እግዚአብሔር ማረቅ ነው። ፈተና ሁሉ መቅሰፍት አይደለም። ፈተና ሁሉ ከሰይጣን አይደለም። ፈተና ሁሉ ከኃጢአት አይደለም። ግን ደግሞ እሱ ባወቀ በተለያየ ምክንያት የሚመጣ ስለሆነ በዚህ ዓለም እስካለን ድረስ
ፈተና የማይቀር ስለሆነ ስለ ፈተና ያለን አረዳድ በቃል እግዚአብሔር ማረቅ ያስፈልጋል። ሰው እንደመሆናችን በተለይም ደግሞ ክርስቲያን እንደመሆናችን ሊገጥመን የሚችል ነገር መሆኑን ቀድሞ መገንዘብና በመንፈስ መዘጋጀት ያስፈልጋል። እንደ ኮሽ ባለ ቁጥር ወይ እንዴት እግዚአብሔር እያለ ማለት እንዴ እግዚአብሔር እያለም እኮ ነው ፈተናው የሚመጣው። እንዴ እሱ ባወቀው የሚሰራበት መንገድ ነው እንጂ እንዴ ክርስቲያን ስንሆን እግዚአብሔር ስንሆን እንዴ ታዲያ 300 ዓመት ክርስቲያኖች መከራ የተቀበሉት ክርስቲያን ስላልሆኑ ነው? እግዚአብሔር ስለሌለ ነው? አይደለም። ከግብዝነት መውጣት ያስፈልጋል። አንዳንዴ እኛ በግምት የምንፈጥራቸው አስተሳሰቦች አሉ በጣም አደገኛ የሆኑ እንደዛ ካሉ ነገሮች መውጣትና ወደ እውነተኛው ክርስቶሳዊ እይታ መምጣት ያስፈልጋል። ስለዚህ ስለ ፈተና ያለንን አረዳድ በቃል እግዚአብሔር ማስተካከል ተገቢ ነው። አባታችን ማር ይስሐቅ እንዲህ ይላል፣ በሆነ መልካም ስራ ለመሳተፍና ጥሩ ነገር ለማድረግ ስትፈልግ ከሁሉ አስቀድሞ በአንተ ላይ ስለሚመጡብህ ፈተናዎች ራስህን አዘጋጅ፣ ይሄ እንደሚሆን ፈጽሞ አትጠራጠር ይላል። በእውነት የሚኖር እግዚአብሔር ጋር ለመኖር የሚፈልግ የግድ ፈተና ይገጥመዋል። ይሄንን አስቦ መዘጋጀት ነው። ሌላው የእምነት ሰው መሆን ነው። ቅዱስ ዮሐንስ ወንጌላዊ በመልእክቱ አንደኛ ዮሐንስ 5:4 ላይ ዓለምንም የሚያሸንፈው እምነታችን ነው ይላል። የተወደዳቸው እግዚአብሔር ቤተሰቦች ይህን ዓለም የሚያሸንፈው ጉልበትም ፈሊጥም ጥበብም ምንም አይደለም። ይሄ አያስፈልግም እያልኩ ግን አይደለም። አሁን አንዳንዱ ጊዜ የኛ ችግር አንዱን ስንይዝ ሌላውን በሙሉ እርግፍ አድርጎ የመተው በሽታ ነው። ጸሎት አስፈላጊ ነው። ጸሎት ብቻ የሚል ትምህርት ግን የለንም። ዘጸአት 15 ላይ ሙሴ ወደ እግዚአብሔር ይጮሃል፣ ከፊቱ ቀይ ባህር ተንጣሏል፣ ከኋላ ፈርዖን ደርሷል፣ ህዝቡ መሃል ላይ ተጣብቀዋል፣ ሳንዱች ሆነዋል። በዚህ ጊዜ ሙሴ ወደ እግዚአብሔር ይጮሃል፣ እግዚአብሔር ባህሩን ከፈለ። ከዛ አሁን ሙሴ ባህሩ ሲከፈል ህዝቡን ይዞ እንደመጓዝ አሁንም ይጮሃል። ለምን ትጮህብኛለህ ብሎታል። አዎ ጸሎትም ጊዜ አለው፣ የማይተካ ቦታ ነው አለው ጸሎት ብቻ የሚል ትምህርት ግን የለንም። የብቻ የሚል ነገር በሽታ ነው። ሁሉም እያንዳንዱ አስፈላጊ ነው። አሁን በሰውነታችን ልብ የማይተካ ነው። ልብ ብቻ ግን ምን ይሰራል? አይምሮ ጭንቅላት የማይተካ ነው። ጭንቅላት ብቻ እያንዳንዱ አስፈላጊ ነው። ብቻ ከሚል መነጣጠል በጣም ማውጣት ያስፈልጋል። ስለዚህ እምነት ግን መሰረት ነው። እምነት መሰረት ነው ስንል ፍቅርን፣ ተስፋን፣ ሌላውን ሁሉ እየተውን እንዳልሆነ ታሳቢ ሆኖ ስለዚህ ዓለምን የሚያሸንፈው እምነታችን ነው። መጥራትና መስራት የሚቻለው በእምነት ነው። አባቶቻችን ፈተናውን ያለፉት በእምነት ነው። ያላመነ ሰው ኮሽ ባለ ቁጥር ይናወጻል። አዎ እነ ቅዱስ አትናቴዎስ ለምሳሌ 45 ዓመት ከኖረው በዘመነ ፕትርክና ወደ 16 17 ዓመት በስደት ነው ያሳለፈው። በተለይ አንድ ሁለቱ ወደ 6 ዓመት 7 ዓመት ተሰዶ ቆይቷል። እንዲህ ሲሆን ያን በጣም ጨለማ አስቸጋሪ የሆነ ጊዜ የሚያልፉት በእምነት ነው። ስደቱን የሚያልፉት በእምነት ነው። መከራውን የሚያልፉት በእምነት ነው። እና እምነት ትልቅ ምስጢር ነው ስንላት ቃሏ በጣም ትንሽ ነች። እምነት አባ ሀሩይ የንታ ሀሩይ የሚባሉ ቅርብ ጊዜ የነበሩ ታላቅ አባት ነበሩ። በሰሜኑ ሀገራችን ክፍል ጎንድ ተክለ ሃይማኖት የሚባለው ነበሩ። ግን በረሃውን ወደ ሱዳን አቅጣጫ ወደ በረሃ አርማጭሆ የሚባል አካባቢ ነው ይመስለኛል። አብይ ጾምን እዛ ነው የሚያሳልፉት። ሲሄዱ ብቻቸውን ነው፣ ዱር ያድራሉ። እዛ 40 ቀን 2 ወር ሲጋደሉ ከርሞ ይመጣሉ። እነዚህ ነው ኑራቸው በጣም የበቁ የተጠቀሙ ነበሩ። እና አንድ በቅርብ የሚያውቃቸው ረዳቸው ነገር የነበረ ጠየኳቸዋል። ይንታ እንደው ስትሄዱ መንገድ ላይ ማደር አውሬው፣ ከዛ ደግሞ የሰይጣኑ ፈተና፣ ረሃቡ፣ ጥሙ፣ በረሃው ያን ሁሉ እንዴት ነው የምትችሉት ስላቸው በእምነት ነው አሉኝ። አጭር መልስ ግን በጣም ረቂቅ ፎርሙላ ነው፣ ኮድ ነው። እና ለማለፍ የሚያስችለው እምነት ነው። ወደፊት የሚሆነውን ባናቅም ልባችንን የሚያሳርፈው እምነት ነው። ጌታችን ጴጥሮስን የሐዋርያትን እግር ሲያጥብ ከሌሎች ጀምሮ ወደ ጴጥሮስ ሲደርስ እንዴት እግሬን ታጥባለህ አለ። ልክ ነው ጴጥሮስ፣ ግን ዝም ብለህ ታጠብ። ለምን? እኔ የማደርገውን አሁን አታውቅም፣ በኋላ ግን ታስተውለዋለህ አለ። አያችሁ፣ አሁን የሚሆነውን ነገር እኛ አናውቀውም፣ ለምን እንደሚሆን በኋላ ነው። ምናልባት ልብ ከገዛን እግዚአብሔር ማስተዋሉን ከሰጠን እድሜም ከሰጠን ምናልባት ቆይቶ ልናውቀው እንችላለን። በግላችንም በሀገርም በቤተክርስቲያን የሚሆነውን ነገር ለምን እንደሆነ ምናልባት እግዚአብሔር ዝምም አለን፣ ፈጠንማል፣ ቸኮልማል ለምን እንደሆነ ምናልባት ቆይቶ ሊገባን ይችላል። ግን መረዳት የሚመጣው ኋላ ነው። እውቀት የሚመጣው ኋላ ነው። እምነት ነው የሚቀድመው። ከነገሮች ሁሉ እኮ የሚቀድመው እምነት ነው። አሁን ሰው በአውሮፕላን የሚሳፈረው ስለ መድረሱ እርግጠኛ ሆኖ ነው እንዴ? በመኪና የምንሳፈረው ያሳፈረን መኪና ከሚወስደን ቦታ ከምንሄድበት መዳረሻ በትክክል በሰላም እንደሚደርስ ማን ያረጋግጣል? ሹፌሩም እርግጠኛ አይሆን፣ ማንም አይሆንም። አምነን ግን እንደርስ ይሆናል እንደርሳለን ብለን እንጓዛለን፣ እንሳፈራለን። የሚቀድመው እምነት ነው።
ገበሬ የሚዘራው አምኖ ነው እንጂ ፍሬውን አይቶ አይደለም። ግን ፍሬውን ለማግኘት የግድ መዝራት አለበት። ሰዎች የሚጋቡት የሚሆነውን አውቀው አይደለም፣ ግን ቢያንስ ተያይተው ተስፋ አድርገው ይጋባሉ። ዛላ የሚሆነውን ደግሞ ይቀበላሉ እንጂ እንደማንፋታ እርግጠኛ ካልሆንኩ አላገባም የሚል ካለ ማግባት አይችልም። ማን ያረጋግጣል? ስለዚህ እምነት የሁሉ ነገር መሰረት ነውና በዚህ እንዲህ ባለ ሁኔታም በእምነት መኖር ነው ትልቁ ነገር። የሚሆነውን ነገር ለእግዚአብሔር መስጠት፣ ልብን የሚያሳርፈው እሱ ነው። ታግዞ እግዚአብሔርን መጠበቅ ነው ሌላው። አዎ እኛ ማድረግ የሚገባንን ማድረግ አለበት፣ ግን ቸኩለን እግዚአብሔር የሚሰራውን ነገር ሳናይ እንዳንቀር መታገስ ተገቢ ነው። 3 ደቂቅን እግዚአብሔር እሳቱ ሳይገቡ ማዳን ይችል ነበር፣ ግን እሳቱ ሳይገቡ ቢያድናቸው ናቡከደነጾርም ከእሳት የሚያድን እሳቱን ሳያጠፋ በእሳቱ ውስጥ መጠበቅ የሚችል አምላክ መኖሩን አያምንም ነበር፣ አያቅም ነበር። በምን ያውቃል? 3 ደቂቅም ለእግዚአብሔር ያላቸው ተአማኒነት እሳት ውስጥ እስከ መግባት ድረስ በተግባር የተፈተነ መሆኑን ማን ያውቃል? ውጭ እያሉ ቢያድናቸው እንዴ ውጭ እያሉ ከዳነማ ማን ያምናል? ስለዚህ እግዚአብሔር ትክክለኛውን ጊዜ ያውቃል። ወዳጆቹን መቼ ከፈተናው ማውጣት መታደግ መድረስ እንዳለበት ያውቃል። ዳቦ የምትጋግሩ እህቶቻችን መቼ ዳቦ እሳት ውስጥ የገባው ያ በላይ መታችም እሳት የሚነድበት መቼ መውጣት እንዳለበት ባለሙያ ሴት ታውቃለች። ቀደም ቢል ሊጥ ነው፣ ከዘገየም ያራል። እግዚአብሔርም አገልጋዮችን መቼ ከፈተናው ማውጣት እንዳለበት፣ ምን ያህልም በፈተና ውስጥ መቆየት እንዳለባቸው እስኪፈስሉ እሱ ያውቃል። ስለዚህ ያን ታግሰው መጠበቅ በጣም ተገቢ ነገር ነው። ሌላው ኃጢአተኛነታችንን አለመዘንጋት ነው። በእውነት ኃጢአታችንን ካልዘነጋ ነው በስተቀር ማናቸውም አይነት ቅጣት ሲያንሰን እንጂ ሲበዛብን እንዳልሆነ እንረዳለን። ስለዚህ እንዴት በእኛ ላይ እንዲህ ይሆናል እንዲህ በጣም አይባልም። በእውነቱ እኔ እግዚአብሔር እንዲህ ያለው ነገር እንዲህ እኛ ኢትዮጵያውያን እኛ ኦርቶዶክሳውያን ይህን ያህል 365 ቀን እየተቀደሰ ማህሌት እየተቆመና የእግዚአብሔር ዕዳ ነው እንዲህ ብድር ነው የኮለራሳችን ነው። ከዛ ውስጥ ላይ ምኑን ያክል በአግባቡ አደረግ ነው እንዲህ ማህሌታችንስ በእውነቱ እዚህ እንግዲህ እኔ እዚህ ቤተክርስቲያን ማህሌት ምንም አይቻል አቅም፣ ግን አጠቃላይ አዲስ አበባ ግን ችግር ላይ ነው። በተለይ ጽጌ ማህሌት እንደምንሰማው በእውነት ብዙዎችን እያራቀ ነው። አስቸጋሪ ነው ይሄ ከበሮ። እውነቱን ለመናገር እንደው ምን ቀን እንደገባብን የሚያሰኝ እግር እያነሱን ጣጥ እያሉ በጣም ኦርቶዶክሳዊነት መረጋጋት ነው። ኦርቶዶክሳዊነት ተመስጦ ነው። እንኳን ቤተክርስቲያን ውስጥ ያው ቤተክርስቲያን ውስጥ እኮ ብንንቀሳቀስ እንኳን ልክ ሰው ጥቅጥቅ ብሎ ልክ እንደዚህ በተቀመጠበት እንደምንም እያሉ በጥፍር እንደመጓዝ ሆኖ ነው ቤተክርስቲያን ውስጥ መራመድ ያለበት። ባዶ የሚታይ ሰው ባይኖር እንኳን ዝም ብሎ እርመድ አይባልም ውጭ እንደሚደረገው። እና እንዲህ ያሉ ነገሮችን ብናያቸው ጥሩ ነው። በእውነቱ እንደው ሊቀጠበብቶች መርጌቶች እንደው ማህሌቱን አደብ ብታስይዙት ጥሩ ነው። በእንባ በተመስጦ በተዘክሮ ማህሌቱን የሚቆሙ መዝሙሩን የሚቆሙ ብዙ አሉ። ያው ግን ደጉ አይታይም፣ አይጮህም፣ ጥሩ ነገር አይጮህም። የሚጮኸው ትንሽ ክፉ ነገር ነው። ያ የሚጮኸው ትንሹ ክፉ ነገር ብዙውን ይሸፍነውና ይሄ ለጠላትና ደግሞ ደጉን ነገር ማየት ለማይፈልገው እንዲህ ናቸው እንዳያሰኝ ነው። መጽሐፍ መክብብ ላይ ምን ይላል? የገሙ ዝንቦች መልካም የሆነውን የሽቶውን ሙዳይ ያበላሹታል፣ ያገሙታል ይላል። ትንሽ የሞቱ ዝንቦች እንደዛ ያደርጋሉና ለጥንቃቄ ነው እንዲህ የምንለው፣ ያለን ነገር እንዲጠበቅ ነውና ኃጢአተኛነታችንን አለመዘንጋት ነው። ክርስቶስንና ቅዱሳንን መመልከት ነው። ዕብራውያን ምዕራፍ 12 ቁጥር 2 እስከ 3 ላይ ቅዱስ ጳውሎስ ብዙ ነገር ካነሳ በኋላ የጸናውን አስቡ ይላል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። የጸናውን ማሰብ ነው፣ ክርስቶስን ማሰብ ነው። ኀፍረተ መስቀልን ስለኛ ሲል ክብር የማያስፈልገው ምንም አገኛለሁ እጠቀማለሁ የሚለው የሌለ ሁሉ የሱ የሆነ ስለኛ ሲል መከራን ከተቀበለ የምንጠቀምበትን መከራ ብንቀበል እኛማ ምን ብርቅ ድንቅ ነው። ስለዚህ ክርስቶስን ማየት የጸኑ ቅዱሳንን ማየት ነው። በየትኛውም ዘመን ደጋግ ቅዱሳን ነበሩ፣ እውነተኛ ክርስቲያኖች ነበሩ፣ ሐሰተኞችም ነበሩ። እውነተኞቹ ሐዋርያት እንደነበሩ ይሁዳም ነበር። እውነተኞቹ የቅዱስ ጳውሎስ ደቀ መዛሙርት እንደነበሩ እነ ዴማስ ነበሩ። እነ ቅዱስ እስጢፋኖስ እንደነበሩ ኒቆላዎስን የመሰለ ነበረ። ሁሉም ነበረ። እነ ቅዱስ አትናቴዎስ እነ ቅዱስ እለእስክንድሮስ እንደነበሩ እነ አርዮስ እና ኡሳቤዎስ ነበሩ። ሁሉም ዘመን ጥሩም ክፉም አለው። ስለዚህ ዝም ብሎ አይ በእኛ ዘመን እያሉ ሁሉንም አንድ ቅርጫት ውስጥ ማስገባት ስህተት ነው። በዚህ ዘመንም እውነተኛ አባቶች አሉ፣ እውነተኛ ካህናት አሉ፣ እውነተኛ የእግዚአብሔር ሰዎች እሱም ያውቃቸዋሉ።
ሁሉንም አጠቃሎ አይ በዚህ ዘመን ምን አባት አለ እንዲህ የሚለውም ጥሩ አይደለም። አዎ ሁሉን ምናውቅ አንችልም። አዎ ምናያቸው ብዙ ነገሮች አሉ። እሱን እግዚአብሔር እንደሚያደርገው ያደርጋው። በነገራችን ላይ እንደ ቤተክርስቲያን የካህናት ብቻ ምእመናን ድርሻቸው ዝም ብሎ ነጠላ ለብሰው መምጣት ማስቀደስ እንዲህ ብቻ ግን አይደለም። ቤተክርስቲያን የሁሉም ናት። ቤተክርስቲያን የሁሉም ናት። ይሄ እውነተኛ ነገር ነው። የካህናት የግል ሞኖፖሊ አይደለችም፣ የሁሉም ናት። ቅዳሴ ራሱ የሁሉም ነው። አሁን በተለምዶ ምእመናን አስቀዳሽ ይባላል አለ። ሁሉም ቀዳሽ ነው። ካህኑም ይለው አለ፣ ክህነቱም ማይተካ ነው፣ ግን ሁሉም ቀዳሽ ነው። ዲያቆኑም ይለው አለ፣ ህዝቡም ይለው አለ። ሁላችንም የቅዳሴ ቀዳሽ፣ አገልጋይ፣ አመስጋይ ነው። ሁሉ ድርሻው ግን ይለያያል። እና ዝም ብሎ ምእመናንን አፋቸውን ማስያዝ ዝም ብሎ የሩቅ ተመልካች እንዲሆኑ ማድረግም ትክክል አለ፣ ትክክልም አለ። ቤተክርስቲያን የሁሉም ናት። ግን ደግሞ ሳናቀው እጄን በእጄ እንዳይሆን ደግሞ መጠንቀቅ ያስፈልጋል። ያለንን ደግሞ እንዳናጣ እንዲህ መናለ እያል ጥለነው ደግሞ ሌላ ደግሞ ነገ ፍለጋ እንዳንሄድ ደግሞ ጥንቃቄ ያስፈልጋል። ሁልጊዜ ችግር አንዱ ክፋቱ አንዱን ሲጥሉ አንዱን ሲያነሱ እንዳይሆን ሁልጊዜ ጥንቃቄ በጣም ያስፈልጋል። እና የጸናውን እንመልከት ለማለት ነው ያነሳሁት። ሁልጊዜ ወደ ጸናው ነው መመልከት። ያልጸናውን ከፈለግን ነበረ ይኖራል። ሁሉም የሚያልፍ እንዳለ የሚወድቃል። በየትኛውም ትምህርት ዘመን ጎበዝ ተማሪዎች ይኖራሉ፣ ደግሞ የሚወድቁ ይኖራሉ። ይሄን ማስቀረት አይቻልም። ስለዚህ ሰነፉን የወደቀውን እያዩ ያው ካየ ያው የሚወድቀውን ካየ ማየት ይችላል፣ ግን አይጠቅምም። ስለዚህ የጸናውን ማሰብ ነው። ከአቅማችን በላይ እንደማንፈተን ልብ ማለት ቁርጠኝነት፣ ከቃል እግዚአብሔር አለመለየት ነው። አጠቃላይ በልባችን እግዚአብሔር ሊለን የሚፈልገው ነገር እሱ ባወቀ ወደ ልባችን እግዚአብሔር ያን ሐሳቡን የሚልክበት መንገድ ሊሆን ይችላል። ስለዚህ ከቃል እግዚአብሔር አንለይ። የተሳሳተ እውነት መስሎን ግን ደግሞ ትክክል ያልሆነ አስተሳሰብ አረዳድ እንኳን ቢኖረን ያን የሚያስተካክለው ቃል እግዚአብሔር ነው። ለዚህ ነው ቅዱስ ጳውሎስ ኤፌሶን 6:17 ላይ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ያለው። ስለዚህ ከእግዚአብሔር ቃል አንለይ። እግዚአብሔር የሚነግረን በቃሉ አማካይነት ነው። በተለያየ መንገድ ወደ ውስጣችን የሚገባውን የስተት ሐሳብ የሚያጠራልን የሚያረክስልን መድኃኒት ሆኖ ያንን የሚያረክስልን እንዳይጎዳን እንዳይበክለን ወደ ካንሰርነት ተለውጦ እንዳይጎዳን ያንን የሚያጠፋልን ቃል እግዚአብሔር ነው። ስለዚህ በየቀኑ ከቃል እግዚአብሔር አንለይ። እግዚአብሔር አምላካችን ሁሉንም ነገር እንደ ፈቃዱ ለመልካም እንዲያደርግልን በፈተና ውስጥ በመከራ ውስጥ ያሉ ወገኖቻችንን ፈተናውን እንዲያልፉ ፈተናውን ካለፉ ከድል አድራጊዎች ጋራ እንዲደምርልን እንዲቆጥርልን እኛንም እንደየአቅማችን በትንሹም በትልቁም ከምንሳተፈው ከነገረ መስቀሉ ያንን በአግባቡ ተቀብለን ድል ካደረጉ ወዳጆቹ ጋር በቸርነቱ እንዲቆጥረን የእርሱ የአምላካችን ቅዱስ ፈቃዱ ይሁንልን። አሜን። ለሕይወቴ ሆነን ለሕይወቴ ሆነን ለሕይወቴ